የኤርትራን ህዝብ አንበረከካለኝ ይልካለ መንገዱን ጨርቅ ያርግለት። እኛ በዚህ ጨዋታ ውስጥ የለንም። ከእንግዲህ ወዲያ እዋጋለሁ ይልካለ መንገዱን ጨርቅ ያርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ወያኔን በኢትዮጵያዊነት አቅፈሽ ወያኔን ህዋትን በኢትዮጵያዊነት አቅፈሽ ብልጽግናን በዘረኝነት መክሰስ ኃጢአት ያለውን ቃሉን የሚያከብር ያለውን የሚፈጽም በቃ አባይን ገድባለሁ አለ አባይን ገደበ፣ ኮሊደር አሟላለሁ አለ ኮሊደር፣ የተለያዩ የሚላቸውን ነገሮች እስካሁን ድረስ ያላቸውን ቃል በተግባር ነው። ወደ ቀይ ባህር እንዳትመጣ። ምክንያቱም እዚህ ጋር ያለው የአባይ ጉዳይ አልቋል። አሁን የአባይ ጉዳይ ላይ ምንም ነገር የሚፈጥሩት ነገር እንደሌለ ገብቷቸው ቀጥታ ወደ ምን መጡ? ወደ ቀይ ባህር። ምክንያቱም ብዙ ጊዜ እንግዲህ ኢትዮጵያን የወረሩ ጠላቶች ብለን የባዕድ ሀገር ወራሪዎችን ገቡ ስንል የመጡበት መንገድ የባህር በር ነው አይደል? አሰብ ወደብ ከተመለሰ አንዱ የሙሰቪኒ ተስፋቸው በአሰብ በኩል ኢትዮጵያ አስተማማኝ አጋራችን ናት ብለው ስለሚያምኑ እኔ አንቺን ሳልገድልሽ እንዲሁ ተነጋግረን ተግባብተን የኔን ሐሳብ አንቺን ሐሳብን ይወስጄ መግባባት እኮ ማለት ትልቅነት ነው። በመንግስት ያሉ ፓርቲዎች ሳይሆኑ መንግስት የሆኑ ፓርቲዎች ሳይሆኑ ጫካ ውስጥ ሆነው ነገ መንግስት ቢሆኑ የትኛውን ህዝብ ለይተው የትኛውን ህዝብ ነጥለው ሊመቱ እንደሚችሉ ሊያጠፉ እንደሚችሉ በግልጽ እያወጁ ነው። በየጫካው በየጉራንጉሩ በየስብሰባቸው። ጤና ይስጥልኝ። እንዴት ሰንብታችኋል? ክቡራትና ክቡራን ተመልካቾቻችን እንሆ ለዛሬም በተለያዩ ርዕሰ ጉዳዮች ወደ እናንተ የምናደርሳቸውን ፕሮግራም ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ ምንጋብዛችሁን ያበበች ካህሳይ እንዲሁም በመናነሳቸው ጉዳዮች ላይ ትንታኔውን የሚያጋራን ቴድሮስ አያሌው ከኔ ጋር ይገኛል። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። እንግዲህ ቴዲ ዛሬ አዳዲስ መረጃዎችን በተለይ ደግሞ አጫጭር ያልናቸውን መረጃዎችን አስቀድመን በትንታኔ ወደምናያቸው አፋርና ህዝባዊ አመጽ፣ የግብጽ አጀንዳ ከአባይ ወደ ቀይ ባህር መሻገሩ፣ በአማራ ክልል የጸጥታ ጉዳይ የሚመለከት እንዲሁም ህወሓት በ50 ዓመት ቆይታው ራሱ ያረጋግጣልን እውነታዎች በሚሉ ሀሳቦችን አንስተን ወደ እናንተ እናደርሳለን። እስከ ፕሮግራማችን ማብቂያ በድጋሚ አብራችሁን ቆዩ። እንዴት ነህ ቴዲ? አሎ አቢ፣ እንዴት ነሽ? እንግዲህ አጫጭር ባልናቸው መረጃዎችን ጀምር መሰለኝ። እንግዲህ ዝግጅታችንም የሳምንቱ ወቅታዊ ጉዳዮች እንደመሆኑ አገራችን በርካታ ክስተቶችን አስተናግዳለች። ካስተናገደቻቸው ክስተቶች መካከል የክቡር ጠቅላይ ሚኒስትር በጎንደር መገኘትና ለዘመናት የልማት ጥያቄ የነበረው በተለይ ከመገጭ ግድብ ጋር የመገጭ ግድብ የአባይ ገባር እንደሆነ ይታወቃል። ከኛዎቹ ባንዳዎች ይልቅ ግብጾቹ አውቀውት የተንጫጩበት ሁኔታ። ምክንያቱም ይሄ የመገጭ ግድብ ከምርጫ 97 በኋላ የጎንደርን ህዝብ ለማታለል በሰዓቱ የነበረው የወያኔ ኢህአዴግ ስርዓት የጎንደርን ህዝብ ለማታለል የመሰረት ድንጋይ፣ በነገራችን ላይ ድንጋይ ለመጣል ምንም ሰንፎ አያውቁም። በተለይ ህዝባዊ ጥያቄ ባለባቸው አካባቢዎች እየሄዱ እንዲህ አይነት የመሰረት ድንጋዮች በተለይ ከጣሉት በኋላ እንኳን የማያስታውሱት ድንጋዮችን እየጣሉ እንደኖሩ ይታወቃል። ከነዛ ድንጋዮች መካከል እንግዲህ የመገጭ ግድብ አንዱ ነው እና ክቡር ጠቅላይ ሚኒስትራችን በቀጥታ ትዕዛዝ ሰጥተው የቀድሞ የነበረውን የተቋራጭ ውለታውን በማቋረጥ ለሌላ አዲስ ተቋራጭ ሰጥተው እሳቸው በበላይነት ያው እንግዲህ ፕሮጀክት በመከታተል ያው እንደ ልጅ ነው የሚባለው እና እሱን የመገጭ ግድብ ጥሩ ደረጃ እንደደረሰ ያየንበት ሁኔታ ነው። ሌላው እንግዲህ ጎንደር ጥንታዊነቷ ገናናነቷ ይታወቃል። ከሷ ጥንታዊና ገናና ከሚያሰኛት ደግሞ የፋሲል ቤተ መንግስት አብያተ መንግስት ቅጥር ግቢ ነው። ይሄ ቅጥር ግቢ እንደው እንዳይታደስ እንደተባለ የዘመናት በቃ አሻራውን ከነ ጥቅርሻው ከነ ሸረሪቱ በቃ ዝም ብሎ መቀመጥ እንዳለበት ያመነ ትውልድ ነበረ። እንግዲህ ከላዩ ላይ ያን የማራገፍና እንግዲህ ጎንደር እንዳዲስ የተሞሸረችበት ሁኔታ ነው ያለው። እንደውም እሳቸውን በንግግራቸው በሰዓቱ ያው ጎንደርን ትልልቁን እያሳነስን ለመገዳደር ከእንደገና ያለንን ነገር በማሳጣት ሌላ ነገር በመፈለግ ሁላችንም ማንሰን እንድንታይ የማድረግ አባዜ ቢቆም ትልቆቹን በማክበር የኛን ደግሞ አሻራ በማስቀመጥ ወደ ለውጥ ብንስፈነጠር ያሉበት አነጋጋሪ የነበረ ንግግራቸው ነው። ሌላው እንግዲህ ጎርጎራ ላይ ሄደው
ይቺ ጣናነሽ ቁጥር 2 ጀልባ እንግዲህ የጣናነሽን ጀልባ ስታነሽ መላው ኢትዮጵያንን ያጋመደች የደረሰች እየተባለች እንደ ኦሎምፒክ ችቦ እየተቀባበለ ህዝቡ ባህር ዳር ያደረሳት። እንደውም ወደ ባህር ዳር በቀረበችበት ሰዓት የጽንፈኛው ቡድን በኋላ በተማረከችው በዘሪሁን 13 እናጋያለን ብለው ብዙ ነገር ሲሉ የነበረ ከዛም ደርሳ ባህር ዳር ላይ ከቆየች በኋላ አንደኛ ወደ ብዙ ቴክኒካል ነገሮች አሉ። አንደኛ ስትመጣ የነበረችበት የቴክኒክ ጉዳይ አለ። ሁለተኛ እንደገና ደግሞ ወደ ሐይቁ ለማስገባት የተደረገው የቴክኒክ ጉዳይ አለ። ከዛ ደግሞ ውስጥ ፊኒሽንግ የሚሰሩ ስራዎች ስለነበሩ በዚህ ሁሉ ቆይታ ስትቆይ የተበላሸች ናት፣ ቁሞ ቀር ናት ብለው ብዙ ሲያሟርቱባት የነበረች ግን በዚሁ ክቡር ጠቅላይ ሚኒስትሩ ከካቢኔያቸው ጋር በሄዱበት ሰዓት እንደውም ከጎርጎራ ባህር ዳር በእሷ ተንሸራሽረው ከጎርጎራ ጎንደር ተነስተው ባህር ዳርን፣ ጎጃምን በባህር ዳር ዓለም አቀፍ ስቴዲየምን የጎበኙበት ሁኔታ ነው ያለው እና ከነዚህ ወጣ ስንል አማራ ክልል የጣና ፎረምን ያስተናገደበት ሁኔታ ስታይ፣ የክልሉ ሰላም መመለስን ስታይ በጣም በርካታ ነገሮች ተከናውነዋል። እሱ በዝርዝር ነው። አዎ ይሄ ነው። ሌላው በአፋር ክልል ህዝባዊ ቁጣ ተቀስቅሷል። ይሄ ህዝባዊ ቁጣ የተቀሰቀሰው እንደምታስታውሹ ባለፈው ጥቅምት 26 ቀን የጁንታ ቡድን በሰሜን አፋር መጋሌ ወረዳ ያደረሰውን ጥቃት ተከትሎ በጥቃቱም ደግሞ ከ2000 በላይ ንጹሃን እናቶች ከጦርነት ጋር ምንም አይነት ግንኙነት የሌላቸው ንጹሃን እናቶች ልጆቻቸውን ይዘው ወደ ጫካ እንደገቡ ይታወቃል። ከዛም በኋላ ሰብአዊ ድጋፍና እርዳታ ተደርጎ በአፋር ክልል ሚኒሻና በክልሉ የአድማ መከላከል የመጣው ቡድን ተመክቶ ተመልሷል። ነገር ግን አፋሮችን ያስቆጣቸው ነገር ምንድነው? እንግዲህ የዚህ የትግራይ ጉዳይ በፕሪቶሪያ ስምምነት የተቋጨ ነው እና ያኔ በፕሪቶሪያ ስምምነት ሰላም አግኝተናል ብለው በሰላም ከተቀመጡበት መጥተው በእብሪት ከወረሯቸው በኋላ እንደገና ደግሞ የሚያናደው የክልሉ ኮሚኒኬሽን የአፋር ክልል ኮሚኒኬሽን መግለጫ ሰጠ ስለ ጉዳዩና የትግራይ ጊዜያዊ አስተዳደር እንደገና ደግሞ ሌላ አጸፋ የሆነ ልክ ያ እንትኑ ቲዲኤፍ የወሰደውን ይሄ ትግራይ ሰራዊት የሚሉት ቡድን የወሰደውን እርምጃ በመካድ የአፋር ክልል መንግስት ተሳስቷል ብሎ መግለጫ ወጡ። ህዝቡ ለምን ተቆጣ? ቢያንስ ባያስተባብሉ እንኳን ዝም ቢሉን ምን አለበት የሚል የአፋርን ህዝብ አስቆጥቷል። እንግዲህ በርካታ ክስተቶች አሉ። ኢትዮጵያ አሁን ግሩፕ 32 የተባለ ኢኮኖሚ ፎረምን ለማስተናገድ አዲስ አበባ ያው የምረጡኝ ሲሆን ዛሬ ትመረጣለች መሰል እሱም ነገር አለ። ብዙ ነገሮች አሉ። ብቻ ሀገራችን ተስፋ ያላት እንደሆነች ያየንበት ነው። እንግዲህ ወደ አማራ ክልልና ወደሚተነተኑት ቀጠናዊ ጉዳዮች እንግባ። ከአባይ ወደ ቀይ ባህር ወደሚለው እንሻገር እንዴ? ትክክል። አዎ ላይ ያለህን መረጃ እስቲ መልካም። እንግዲህ ግብጾች በነገራችን ላይ እኔ የኪንግ ኦፍ አባይን የኡስታዝ ጀማልን ፕሮግራም በደንብ እከታተላለሁ። በጣም ትምህርት ሰጭም ነው። ከእንደገና ቃል በቃልም ስለሚተረጉሙት የነዛም የሚሉትን እሳቸው ነው ቃል በቃል ስለሆነ የሚተረጉመው ከነ ስሜታቸው ነው የሚተረጉሙት። በጣም ደስ የሚለኝ ፕሮግራም ነው እና ከአልሲሲ ይልቅ የግብጽ ሚዲያዎች ክቡር ጠቅላይ ሚኒስትር አብይ አህመድን አድናቂዎች ናቸው። ምክንያቱም አንደኛ ሰውየው ለውጥ የሚፈልግ ያለውን ቃሉን የሚያከብር ያለውን የሚፈጽም በቃ አባይን ገድባለሁ አለ አባይን ገደበ፣ ኮሊደር አሟላለሁ አለ ኮሊደር፣ የተለያዩ የሚላቸውን ነገሮች እስካሁን ድረስ ያላቸውን ቃል በተግባር ነው የኢትዮጵያ ጠቅላይ ሚኒስትር። የኛ ግን በስንት ሺህ ዓመት አጽም እየፈለገና እንትን እያለ ፓርክ ይሄ ምንድነው ኢሳያስ የጎበኘው ነው ኢሳያስን ጠርቶ ያስጎበኘው ሙዚየም እያለ ግን ህልውናችንን አባይን አሳልፎ ሰጠ። አሁን ደግሞ በቀይ ባህር በኩል ኢትዮጵያ ስትመጣ ዝም ብለው አዩ የሚል ቅስቀሳ ነበር እና የዚህ ቅስቀሳ ግፊ ይመስለኛል አሁን በጅቡቲ በኩል ወደ 10,000 ካሬ ሜትር መሬት ከጅቡቲ መንግስት በታጁራ ወደብ በኩል ግብጽ ወደብ ገዝታ እያለማች ነው፣ ልታለማ ነው። አሁን በውጭ ጉዳዩ ተፈራርሟል። ቀጣይ ደግሞ
በፕሬዝዳንት ደረጃ ይፈራረማሉ ተብሏል። ምንድነው ይሄን ስታይ አሁን ሻቢያዎችን ጠርተው ነበር እነ ኢሳያስ ሂዶ 5 ቀን ቆይቷል። እንግዲህ ሰውየው ስራ እንደሌለው የምታየው 5 ቀን ከሰው ሀገር ሂዶ የሰው ሙዚየም ሲጎበኝ ቆይቶ ከእንደገና ኢትዮጵያን እንዴት እንደሚያምስና እንዴት እንደሚያተራምስ ከዚህም በፊት ራሱን እንደነገረን እኛን እኮ አገር እንድንሆን ሳይሆን ኢትዮጵያን እንድናተራምስ ነው። አሁን ግብጾች ኢኮኖሚካሊ መጥቀም ቢፈልጉ የኢሳያስን መንግስት ያግዙ ነበር። አሁን ከጅቡቲ ይልቅ ኢሳያስ ይቀርባቸዋል። በመፍጠርም ግብጽ ናት የፈጠረችው ከእንደገና ደግሞ በማልማትም ደረጃ ቢሆን በኢኮኖሚካሊ መጠቀም ካለበት እሱን ግን ኢሳያስን የሚፈልጉት ግብጾች ለጦርነት ኢትዮጵያን እንዲያምስ ትልቋን ኢትዮጵያን ለማሳነስ በውስጥ ችግሯ ተተብትባ ወደ ቀይ ባህር እንዳትመጣ። ምክንያቱም እዚህ ጋር ያለው የአባይ ጉዳይ አልቋል። አሁን የአባይ ጉዳይ ላይ ምንም ነገር የሚፈጥሩት ነገር እንደሌለ ገብቷቸው ቀጥታ ወደ ምን መጡ? ወደ ቀይ ባህር ከመጡ ነው የሚሉት ከ10 ዓመት በኋላ ኢትዮጵያ የአፍሪካን ሀያልነት ትይዛለች። ከ10 ዓመት በኋላ ከዛ ከ15 ዓመትና ከ20 ዓመት በኋላ ግን የዓለም ሀያላት ተርታ ትሰለፋለች። ምክንያቱም ውስጧ ላይ ያላት እምቅ ሀብት አለ። እንደገና ኢትዮጵያኖች በብሔራዊ ጥቅማቸው የመተሳሰራቸው ባድዋም በተለያየ ነገር ሲታዩ ዩኒታቸው አንድ ሆነው ይቆማሉ። አሁን የተከፋፈሉ የሚመስሉት የተጣሉ የሚመስሉት ግን አንድ በሚያደርጋቸው የጋራ ጉዳይ ሲመጣ አንድ ሆነው ይቆማሉ። ያን የጋራ አንድነት ሳይመጣ ይሄ ሰውዬ ቀይ ባህርን ካመጣ ኢትዮጵያኖች አንድ ይሆናሉ። ኢትዮጵያኖች አንድ ከሆኑ ደግሞ አንመልሳቸውም። በኢኮኖሚም በአቅምም በሁሉም ነገር ወደማንመልሳቸው ወደማንቀለብሰው ሀያልነት ስለሚመጡ አባይንም እንደፈለጉ ይዘጉብናል። በቀይ ባህርም ይሄ በስዊዝ ካናል የምንጠቀመው በብቸኝነት አሁን በነገራችን ላይ ሳውዲም ብዙም አይደለችም። በብቸኝነት ስዊዝ ካናልን ይዛ እየከፈተች እየዘጋች እንደ ቧንቧ ውሃ የምትጠቀመው ማናት? ግብጽ ነች። እዚህ ጋር ኢትዮጵያ ደግሞ በራሷ በጂኦግራፊ ስለታሰረች ወደ ቀይ ባህር መግባት ስላልቻለች የውጭ ጉዳይ ሚኒስትሯን ባለፈው መግለጫ እንደሰጠው ኢሳያስ እዛው ሂዶ እያለ ምንድነው የቀይ ባህር አክሰስ ያልሆኑ አገራት በቀይ ባህር አያገባቸውም። ያ ማለት በግልጽ ኢትዮጵያን መከልከል ነው። ሶማሌም እንግዲህ የምታውቂው ነው መንግስት አልባ ነች። ያው መንግስትም ቢሆን እንግዲህ ከሞቃዲሾ ያልዘለለ መንግስት ነው። ጎሳዎችን እንኳን በአግባቡ የማይመራ ነው። ጅቡቲም ብቲ በኢትዮጵያ ላይ ጥገኛ የሆነች ብዙም ያን ያክል አቅም የላትም። ከ750 ሺህ 1 ሚሊዮን እንኳን በቅጡ ያልሞላ ህብረተሰብ ያለበት ነው። ኢሳያስንም መንግስት ብታዩ ከ3.6 ሚሊዮን ህዝብ 2 ሚሊዮኑን አሰድዶ 1 ሚሊዮኑ ወደ ኢትዮጵያ ነው ያለው። እንግዲህ ያሉት ቀሪ ሰዎችም ደግሞ ጡረታ ያወጡ ብዙም ያን ያክል ወጣቱም ተስፋ የሌለው አገር ነው። እንግዲህ ምጽዋን እኮ ማየት ትችላለሽ፣ አሰብን ማየት ትችላለሽ። ከወሰዳቸው እንኳን አስመራን ማየት ከረን ባለፈው የውጭ መብራት እንትን አልነ ብለው የውጭ መብራት ዜና ሰርተውለታል። እኔ በጣም እየሳኩ ነው። የኛዎቹ ደናቁርቶች የኮሪደር ልማት ያጣጥላሉ። ኤርትራውያኖች ግን ሻቢያ ሰዎች በተለይ የህግደፍ ሰዎች ናቸው። እንግዲህ ለኢሳያስ ትልቁ ጠበቃ ሆነው የሚቆሙት ያው ሻቢያዎች ናቸውና የሻቢያ ሰዎች ያን የከረንን መብራት እንደ ብርቅዬ ቆጥረውት ዘገባ ሲሰሩና በአንዳንድ ሶሻል ሚዲያ ሲያጋሩ አይተናልና ምንድነው ትልቁ ነገር ግብጽ አሁን ኢትዮጵያ በአባይ ላይ ያመጣችውን የበላይነት በቀይ ባህር መደገም የለበትም። ቀይ ባህር ላይ ከወጣች አለቀልን፣ አፈትል ከወጣች አንቆራጠራትም የሚል የቅናት መንፈስ አለባቸው። እነሱ ቢቀኑ ከራሳቸው ከሳሉት አሁን ኢትዮጵያ ዘጋለሁ አላለችም። አባይን በጋራ እንጠቀም ነው። ኢትዮጵያ ወደ ቀይ ባህር ልውጣም ስትል በጋራ ተጠቃሚነት አካባቢውን ሰላም በማስፈን ወደቡን በማልማት ለምሳሌ እስኪ ማን የሌለው ቻይና አላት፣ ሩሲያ አላት፣ ኢራቅ አላት፣ ኢራን አላት። እዚህ ከቀይ ባህር ከላይ ከግብጽ ጀምረሽ እስከ ኢንዲያን ኦሽን ድረስ ብትሄጂ የጦር ሰፈር የሌለው ፈረንሳይ ሁሉም አላቸው፣ ቤዛ አላቸው። ኢትዮጵያ ግን በ60 ኪሎ ሜትር ውስጥ ሆና ከእንደገና ነገ እስኪ ምንድን ነው የምትሆነው? በነገራችን ላይ የኡጋንዳው ፕሬዝዳንት ሙሴቪኒ ማለት ነው ሰሞኑን ስለ ወደብ በጣም ተቆጥተው ተናግረዋል። ከተናገሩት አንዱ ምንድነው
እኛ በዚህ በሞምባሳ ወደብ ጥገኛ ሆነን 100 ዓመት ቆይተናል። በ100 ዓመት ቆይታችን በኬንያ መንግስት ይሁንታ ነው ያለ ነው። እንግዲህ አስቢ፣ በኬንያ መንግስት ይሁንታ ነው ያለ ነው። የኬንያ መንግስት ሰላሙ ሲደፈርስ ነዳጅ፣ ሸቀጣሸቀጥ፣ የተለያዩ የተጫኑ መኪናዎች አንድም ከወደቡ ሁለትም መንገድ ላይ ይስተጓጎልብናል። ጉሮሯችን ታንቋል። አሁን በዳሬ ሰላም በኩል በታንዛኒያ በኩል ነው እየተጠቀምን ያለ ነው። ኬንያ ሰላም እንድትሆን ከኛ ቁጥጥር ውጭ ናት። ሄደን ሰላም አናሰፍንም ለኬንያ ከኛ ቁጥጥር ውጭ ከኛ ሀገር ውጭ። አሁን በጅቡቲ መንግስት ቢቃወስ ኢትዮጵያ ገብተን ወይ አፍሪካ ህብረት የሰላም አስከባሪ አድርጎ ካልመደበሽ በስተቀር አይ ጅቡቲን እኮ ወደብ ስለምጠቀምባት ብለሽ ሂደሽ ሰላም አታስከብሪም። አቺም አቅም ስላለሽ አቺም። አሁን የሙሴቪኒ ጥያቄ ምንድነው? እኛ ወደብ ማግኘት አለብን። ወደብ ስናገኝም መንገዱን ነጻ አድርገን በራሳችን ኃይል ነጻ አድርገን መጠቀም አለብን። ይሄን የአፍሪካ ህብረትም ሆነ የዓለም መንግስት ሊመልስልን ይገባል። እንግዲህ የኡጋንዳ አጋጣሚ ቅርቃር ውስጥ የገባች ሀገር ነች። በሁሉም በቻድም በምንም ተከባያለች፣ በሱዳንም በምንም ተከባያለች አገር ነች እና እንደውም የአሰብ ወደብ ከተመለሰ አንዱ የሙሴቪኒ ተስፋቸው በአሰብ በኩል ኢትዮጵያ አስተማማኝ አጋራችን ናት ብለው ስለሚያምኑ አንዱ አሰብ ወደብ እንዲመለስ ከአፍሪካ ከአጋሮቻችን ወደብ አልባ ናት፣ ራሷም ታውቀዋለች። እንደገና አስተማማኝ አጋር የምትላት ኢትዮጵያን ነው። ባለፈውም በወደብ አልባ ሀገሮች ስብሰባ ላይ ትልቁን ድጋፍ ሰጠች። ኬንያ ናይሮቢ ላይ በነበረውም ስብሰባ ላይ ትልቋን ኢትዮጵያን ነው ሻዕቢያና ወያኔ ያሳነሷት። የዛኔ መከረናቸው ነበር። እምቢ ብለው ነው እኒህ ህብሪተኞች ታላቋን ሀገር በዚህ ልክ የማንም መጫወቻ እንድትሆን ያደረጓት ብለው ትልቅ ከኢትዮጵያኖች በላይ ሙሴቪኒ ይቆጫሉ። እና እሳቸው አሁን ሰሞኑን በኬንያ ብጥብጥ አልነበረ ረብሻ ከሞምባሳ ጀምሮ እስከ ኡጋንዳ ድረስ የሚወስደው መንገድ ከኡጋንዳ ውጭ ያለው ሰላም ማስከበር ስለማንችል አንድም ከወደብ ሁለትም በመጓጓዝ ላይ ያለው የኡጋንዳ ሸቀጣሸቀጥና ነዳጅ በኬንያዎች በረብሻው ምክንያት ታግዶብን ያለው እና የወደብ ጥገኛ መሆን የለብንም፣ የራሳችንን ወደብ ማግኘት አለብን። ይሄን ሲሉ ምንድነው በራስ ጸጥታ ሂደሽ አጅበሽ ትመጫለሽ። አሁን የኬንያ ጸጥታ እንዳያጅብልሽ ራሱ የችግሩ እንትን ሆኗል። ካዩም ረብሻውን ያስነሱት አካሎች ለሱ ሰላም አይሰጡትም። ከእንደገና በሁለት ሀገርስ መካከል ምን አገባቸውና እሱ ነውና ስለዚህ የአንድ ሀገር ሉዓላዊነት በሌላ ሀገር ዲፔንደንት ህልውና ጥገኛ መሆን የለበትም። በቃ የሙሴቪኒ ትልቁ የዚህ አንደኛ በእድሜም አንጋፋ ናቸው። በመሪነት ብስለታቸውም ኢሳያስንም መለስንም ወቅሰዋል በሰዓቱ። ታው ይችን ሀገር ልሸምግላችሁ፣ ትልቅ ሀገር ናት፣ የነጻነት ሀገር ናት፣ ታው ብለው ከመከሯቸው አንዱ ሙሴቪኒ ናቸው። እንደውም ቁጭ ብለው እያዩ ያሉ በቃ ልክ ኮሎኔል መንግስቱ የእነሱንም ውድቀት ቁጭ ብለው እንዳዩት በቃ መንግስቱ የተሳሳተው ነገር ይኖራል። በታሪክ አጋጣሚ ታላቁ ሀገር በእጃችሁ ገብታለች። እስኪ ምንድነው የሚገነጣጥላችሁ? አትገንጥሏት። አንድ ሆኑና በሚያስማማችሁ በስልጣንም ሆኖ ተጋሩና አንዱ ናችሁ፣ ቀጥሉ። ትልቅ ሀገር ናት ኢትዮጵያ፣ ትልቅ አቅም አላት። እንዳሉትም ነው የሆኑት። አሁን ሻዕቢያዎች በሰዓቱ ካስታወሽ ሲንጋፖር እናደርጋለን ነበረ ሲሉ የነበረው ሲንጋፖር አፍሪካዋ ሲንጋፖር እናደርጋለን ሲሉ ከእንደገና ደግሞ ኢትዮጵያን በኢኮኖሚ በግብርና ኢትዮጵያ ሆና ኢንዱስትሪ እነሱ ሊሆኑ ብዙ ነገሮች ታስበው ነበረ። ነገር ግን አንዳንዴ አየር ላይ የምታስቢውና በቲዮሪ በትምህርት ቤት እኮ በቲዮሪ የምንማረውና ፕራክቲሱ ይለያያል። ወይ ፕራክቲሱ ይቀላል ቲዮሪው ከብዶሽ፣ ወይ ደግሞ ቲዮሪው ቀሎ ፕራክቲሱ ይከብድሻል። እና ለሻዕቢያዎች ቲዮሪው ቀሎ ፕራክቲሱ ነው የከበዳቸውና መሬት ላይ ያለው ሀቅ ሲወረድ ሌላ ነው። ወንበሩ ሲያዝ ምንድነው አንዳንዴ አይ መሬት ያለ ሰው እንዳለው ፈረሰኛው እንዲህ አትገራውም እንደ ፈረሱን እንዲህ አትሸመጥጠውም እንዲህ እንዳትይዘው እንዲህ እንዳጋሉ ሲለው አይ መሬት ያለ ሰው ብሏልና መሬት ያለ ሰው ነው። ወደ ሌላው ርዕስ እንግባ። በጣም ጥሩ። ምናልባት እዚህ አንተ ያነሳው ርዕሰ ጉዳይ ላይ ኢትዮጵያ ለምንድነው የባህር በር የሚያስፈልጋት በተለይ ደግሞ አሰብን እንደ መብትም በህግም እንደ መብት በተፈጥሮም እንደ መብት አድርገን የምናነሳበት አንዱ ጉዳይ ምንድነው? አሁን ቅድም ባልከው የአንድ ሀገር ህልውና በሌላ ሀገር ህልውና ላይ መመስረት የለበትም የሚለው ከኢኮኖሚ አንጻር ወደቡን ከመጠቀም አንጻር ብቻ ሳይሆን ደጋግመን እንደውም ይህንን ርዕስ ማንሳት ያለብን
እንግዲህ ኤርትራ ከግብጽ የተቀበለችው አጀንዳ ኢትዮጵያን የማፈራረስ አጀንዳ እንደሆነ ከራሳቸው አንድ በሰምተናል። ይሄን ካሉን በኋላ ጎረቤት ሀገር ሆነው የግብጽ የአሰብን የባህር በር ቀጥሎ የምትገኘው ኢትዮጵያን ጠላት ለማስገባትና ኢትዮጵያን ለማፈራረስ ትልቁ በር ለመሆኑ ምንም ጥርጥር የለውም። ስለዚህ ከኢኮኖሚው ይልቅ ህልውናችን ራሱ አደጋ ላይ እንዲሆን የሚያደርገው መሰረታዊ ጉዳይ የዛ የባህር በር የአሰብን የባህር በር ለጠላትም ክፍት ለኢትዮጵያውያንም ትልቁ አደጋ የባህር በር እንደሆነ ማሳወቅ ያስፈልገናል። ምክንያቱም ብዙ ጊዜ እንግዲህ ኢትዮጵያን የወረሩ ጠላቶች ብለን የባዕድ ሀገር ወራሪዎችን ገቡ ስንል የመጡበት መንገድ የባህር በር ነው አይደለ? በባህር በር ገብተው ነው ኢትዮጵያን ቅኝ ለመግዛት ትልቁን መንገድ የተጠቀሙበት በርም የተጠቀሙበት። ስለዚህ ኢኮኖሚው ላይ ብቻ ሳይሆን እኛ ጥያቄያችን ህልውናችን ራሱ በሌላ ያውም ማንም ሲልከው ኢትዮጵያን ለማፍረስ ዝግጁ በሆነ አካል እጅ ያለን የባህር በር አሳልፎ መስጠት ማለት ከሰጠንበት ቀን ጀምሮ እስከዛሬ ራሱ አሁን ባለንበት ሁኔታ መምጣታችን ልንደነቅ ይገባል። ምክንያቱም ያ ተአምር ነው። ያ በር ስንት ጠላቶችን አስገብቶ እስከዛሬ ምን እንዳደረገን እናውቃለን። ከዚህ በኋላ ደግሞ እንዳልከው በተለያየ መንገድ ኢትዮጵያ እየበለጸገች እንደሆነ የሚያውቁ ጎረቤቶች ምንበላቸው ራቅ ያሉ ሀገሮች የዚህን የኢትዮጵያን መበልጸግ ሁልጊዜም ጥያቄ ምልክት የሚያስገቡት ኢትዮጵያ ከፍ ካለች ለኛ አደጋ ነው፣ ለኛ የህልውና አደጋ ናት ብለው ካሰቡን በዛ ልክ ደግሞ የባህር በርህን ከፍተህ ለጠላት ከሰጠ በኋላ በዛ ጠላት አይገባምና አያፈርሰንም ብሎ ማሰብ ሞኝነት ነውና እንደው ከእንትኑ ላይ ልጨምርልሽ እዛው ላይና አብረሽ እንድታስኬጁ ነው። አሁን ግብጾች ናቸው በፊትም በነገራችን በታሪክ ላይ አባታችን ሉላ አባ ነጋ ነው ስለ ወደብ ጥቅም ገብቶት አጼ ዮሐንስን በጣም ሲሞግት የነበረው። እንግዲህ ጉራ ላይ ዶጋሊ ላይ ለምን እንትን ግብጾችንም ጣሊያኖችንም የቀጡበት አሁን ዶጋሊ ላይ ባንድ ጎራዴ 500 የጣሊያን አንገት የተቆረጠበት ነው። ይሄንን ጣሊያኖቹ ይዘክሩታል። እኛ ግን የራሳችን ታሪክ ጥለናል። አሉላ አባ ነጋ እኮ ታሪክ የሰሩበት ዶጋሊ ላይ ነው። ዶጋሊ የማን ቢሆን ነው? ዶጋሊ ምን አስኬዳቸው? በነገራችን ላይ አስመራ ራሷ ያሉላ አባ ነጋ ዋና የቆረቆሯ ከተማ ነች። በቃ ይሄ አሁን ምን መሰለሽ የሌባ አይነ ደረቅ መልሶ ልብ ያደርቅ። ትናንት አይናችን እያየ የሄደን አገር በእኛ እድሜ የሄደን አገር ከትላንት በማናውቀው ታሪክ እንዲህ ተደርገን ነበር እየተባለ አፈ ታሪክ እየተነገረ ነው። በምናውቀውን በወንብድና የተወሰደውን ነው የምንከራከረው ወይስ አፈ ታሪኩን አምነን ተቀበለን ነው የምንሰጠው? አሁን የራስ የሆነን ነገር ተወስዶ 34 ዓመት ሙሉ እንግዲህ በማያግባባ ሁኔታ ተቀምጧል። ትውልድ ያነሳው የዘመን ጉዳይ ነው። ባለፈውም ክቡር ጠቅላይ ሚኒስትር እንደተናገሩት ወደቡ ለመሄድ 30 ዓመት ፈጅቶ ከሆነ ለማምጣት ግን ያን ያክል ጊዜ አይወስድም። የማይወስድበት ምክንያት አንደኛ በዲፕሎማሲ ረገድ ብትሄጂ በህግ ማዕቀፍ ብትሄጂ 135 ሚሊዮን ያላት ኢትዮጵያ ታፍና ትኑር የሚል ህግ ያለ አይመስለኝም። ኢፍትሃዊነት ነው ይሄ። እነሱ 3 ሚሊዮን ከዛ ከ3 ሚሊዮኑም 2 ሚሊዮኑን አሰድደው አምባገነንነት አንድም ቀን ምርጫ ያላደረገ አንድም ቀን ኢኮኖሚ ፖሊሲ የሌለው አንድም ቀን የውጭ ግንኙነት ፖሊሲ የሌለው አይደለም ሲንጋፖር ይቅርና አስመራን እኮ ወደ ጄኔራል ባጫ እንደተናገሩት ወደ ሙዚየምነት ወደ ቅርስነት የቀየረ መንግስት ነው ያለው። ወንበዴ ቡድን ነው ያለው። ሻዕቢያ ማለት ወንበዴ ነው በቃ። ሌላ ምንም ከጫካ እንደወጡ እስካሁን ድረስ ዩኒፎርም ያልቀየሩ እስካሁን ድረስ በፎንጎ ጫማ እየሄዱ ያሉ ምንም ያስተሳሰብ ድርቅና ያለባቸው ቁሞ ቀሮች ናቸው። ከእንደገና እኛ አሁን እየተከራከርን ያለነው ኤርትራም ላለው ማህበረሰብ ነው። በነገራችን ላይ ታፍኖ ነው ያለው። የመናገር ነጻነት የመምረጥ ነጻነት ቢኖር ኢሳያስ አንድ ቀን አያድርም። እና አሁን ግብጽ ከዚህ በፊትም በምጽዋ መታለች፣ በጉራ ላይ መታለች፣ ሰዓቲ ላይ መታለች፣ ተመታለች። በማን ባሉላ አባ ነጋ ነው የተመታችው። በአፄ ዮሐንስ ነው የተመታችው። የአፄ ዮሐንስን ታሪክ የካደ ነው የትግራይ ኃይል ማለት። ወያኔ ማለት የአፄ ዮሐንስን ታሪክ አድበስብሶ አጥፍቶ መተማ ላይ ለሀገሩ ሲል የተሰዋውን ጀግና አጥፍቶ ምኒልክ ደግሞ በሰዓቱ አሁን መቼቱን አሁን የታሪኩን መቼ የት ቦታ ላይ ሆኖ ያንን ነገር አፄ ምኒልክ አደረጉት ብንል እንግዲህ ባጋሰስ ባህያ በምን
ተጭኖ የሄደ በኋላ ቀር መሳሪያ ተዋግተው አድዋ ላይ 3 ውጊያ ነው በነገራችን ላይ አምባላጌ ላይ መቀሌ ላይ አድዋ ላይ ከዛ ከመረብ ወደዛ ላለው ነጮቹ ተበሳይተው አንድ ሆነው መጡ። አንድ ሆነው ሲመጡ 7 ባታሊዮን ጦር ዛሬ እዝ ማለት ነው 7 ባታሊዮን ጦር መጣ። ከ150 ሺህ በላይ ኢትዮጵያኖች አድዋ ላይ ተሰውተዋል። ጅጂ ተናግረዋለች። በደምና ባጥንት ነው የተገኘው ይሄ ነጻነት ትላለችና ያን የደከመ ሰራዊት ለ7 ባታሊዮን ጦር ማጋጠም ማለት ሙሉ ጣሊያን ትግዛን ማለት ነው። ባርነት መናፈቅ ነው። ዛሬ እኮ የምንጣላበትም ይሄ ብሔር ብሔረሰብ ጉዳይ ቋንቋ ምናምን ኦሮምኛ፣ አማርኛ፣ ትግርኛ የምንለው ነገር አይኖርም ነበር። ሁላችንም ጣሊያንኛ ነበር የምንናገረው። ያን በማድረጋቸው እንኳን ክብር ሰጥተን ይሄንን በአቅም ማነስ ነው ብለን ከቅንነት አይተነው 40 ዓመት እንግዲህ መገዛታቸው ይታወቃል። አሁን ያለውን ቅርጽ የተያዘበትም ያው ጉዳይ እንደሆነ ይታወቃል። 40 ዓመት ዝም ብሎ ኢትዮጵያኖች ዝም አላሉ። የሀገር ፍቅር እኮ የሚባለው ማህበር ኤርትራውያን ናቸው እኮ የመሰረቱት። ምንድነው? እናት ሀገራቸውን በመናፈቃቸው በጣሊያን ቅኝ ግዛት ሆነው በእንግሊዝ 10 ዓመት ተገዝተዋል። በእነዚህ 2 ቅኝ ግዛቶች ውስጥ ሆነው ኤርትራውያኖቹ የሀገር ፍቅርን ማህበር አቋቁመው አዲስ አበባ የሀገር ፍቅር ቲያትር የሚባለው በዛ ምክንያት ነው። እና ይሄ የሀገር ፍቅር ማህበር ኢትዮጵያዊነትን የሚናፍቅ ማህበር ትላንትም ነበረ ዛሬም አለ። እውነት ለመናገር ነፃ እንደ ትላንት ነው ከባርነትና ከነፃነት ባይሉት ለኤርትራኖች ሪፈረንደም አሁን ቢሰጥ ኢትዮጵያን እንደሚመርጡ ባለሙሉ እምነት ነኝ። እኔ እምነት አለኝ። ለምን? እዚህ አብረናቸው እየኖርን ነው። በምን ተለያ? አሁን ካንቺ በምን እለያቸዋለሁ? ከኔ በምን ትለያቸዋለሽ? አንድ ደም አንድ ባህል አንድ ወግ ያለን ሰዎች ነገር ግን በቆሻሻ ታሪክ የግብፅን ተልእኮ ይዘው በመጡ የጫካ ወንበዴዎች ታላቋን ሀገር ሙሰቬኒ እንዳሉት ትንሽ አረዋት። ይሄ ነው እንግዲህ አሁንም ግብፅ በጅቡቲ በኩል ስትመጣ ለኢትዮጵያ ቅንነት ይዛ አይደለም። ቢቀር አንድ የወጪ የገቢሽን ትሰልልሻለች። አንድ ምን መሳሪያ ገባ ምን ወጣ ምን ይሄን ትሰልልሻለች። 2 የራሷን እጅ እንግዲህ ህዳሴው ግድብን በምን ያክል ሊያኮላሹ እንደሞከሩ በምን ያክል ሁኔታ ሳቦታጅ እንደሰሩ መገጭ ግድብን እኮ ግብጾች ሳቦታጅ ሰርተዋል። ዛሬ እየተንጫጩ ነው። የግብጾች ሚዲያ እዩ እየተንጫጩ ነው። እንደነው ጅቡቲ መታ ሰላም የምትሰጥሽ 10,000 ካሬ ሜትር ስትወስድ ዝም ብላ ለባዶሽ ለማን ነው? እሺ ጅቡቲ ላይ አሁን 500,000 ሰው ነው ያለው። ለ500,000 ሰው መቼም የወደብ ኪራይ ልታከራይ አይደለም። እዚህ ጋር መታ ከጉሮሮሽን ስታንቅሽ አንድ ኢትዮጵያዊ የሆነ የሀገር ፍቅር ስሜት ያለው ሰው ግብጽ እዚህ ከደጃፉ መታ ቁጭ ስትል እንደዝም ይላል። ቢችል በዲፕሎማሲ መዋጋት ካልቻለ ደግሞ ዝም ማለት እንዴት ነው? ክቡር ጠቅላይ ሚኒስትር አንስተው ይሄን ጥያቄ የሳቸው ጥያቄ እኮ ነው። እስቲ የግብጽን እብደት ይዩት። እስኪ የቱን ነካችሁ? ገና የበርበራ ወደብ ሲጠየቅ ኢሳያስ ተንጫጫ። አሰብን ስጠይ ስትዩ እሺ አይልሽም። ሄደሽ ሌላ ወደብ ስትፈልግ አይሆንም ብሎ የሚያፈርሰው እሱ ነው። አብረን እንሆን እምቢ፣ በሰው ልጠቀም እምቢ። እሺ ምን ይሁን? የኢትዮጵያን ታሪካዊ ጠላቶችን እየፈለገ ዝምድና ይፈልጋል፣ ግንኙነት ይፈልጋል። ሰሞኑን አሁን ወደ ግብጽ የሄደበት ምክንያት እኮ በዚህ በኢትዮጵያውያን የተነሳው የአሰብ ጉዳይ አንደኛ ያው በተቻለ መጠን ኢትዮጵያውያን ታግሰን በዲፕሎማሲ እንዲሆን ጉዳዩ እንዲፈጸም የምንሄድበት ርቀትም ለነሱ ስጋት ነው። ጦርነትም ከተነሳ እንግዲህ የሚታየው ነገር በኋላ የምናየው ጉዳይ ሆኖ ስጋት ነውና ይሄ ነገር እንደው የአሰብ ጉዳይ ምን እናርገው በሚል ነው አይደለ አንዱ ግብጽ የተሄደበት ጉዳይ። ትክክል ነው። ያ ማለት እንዳልከው ምን ዘሎ ወደ ግብጽ አስኬደው የአሰብ ጉዳይ ሲነሳ ካልክ ግብጽን በሩን በመስጠት ለማተራመስ ኢትዮጵያን የመግቢያ በሯ የሆነውን አሰብን ተጠቅሞ እንደተመኙት እንዲሆን እንደፈለጉት የመጀመሪያውና የመጨረሻው የጥፋት የመግቢያ በር ሊጠቀሙበት ስለሚፈልጉ ነውና በዚህም አለ በዚያ እኛ አሁን እያነሳን ያለነው ነገር ግብጽ ማነው አሰብ የኢኮኖሚ ብቻ ሳይሆን የህልውና ስንል ኢኮኖሚካሊ ለሚያጋጥመን ችግር አይደለም። የመኖርና ያለ መኖር አብሮ የመቀጠልና ያለ መቀጠል የመፍረስና ያለ መፍረስ አደጋዎች የተንሰራፋበት የባህር በር ነው። ስንኖር አይደል ኢኮኖሚውን የምናስበው መጀመሪያ ስለመኖራችን እርግጠኛ ነን። ዋስትና የሚሰጠን ነገር ነው ወይ ያ በር የሚለው ነገር ከዋስትና አንጻር ልናየው ይገባል ለማለት ስለፈለኩ ነው። ስለዚህ ያው መነሻ ነገሩን እንግዲህ በዚህ ልክ ትንሽ
ካነሳን ዘንዳ ወደሚቀጥለው እንግባ። የአማራ ክልል የጸጥታ ጉዳይ ምን ይመስላል? መቼም ሁሉም ተያያዥ ነው። መልካም እሱም ባለቤቱ ሻዕቢያ እንደሆነ ይታወቃል። የዚህ ሻዕቢያ ጉዳይ እንኳን አይደለም እንዲህ አይነት በር ምንለው አንገታችን በለው ጉሮሯችን ሰተነው እንዲሁም የውጭ ፖሊሲያቸው ኢትዮጵያን ማተራመስ ነው። በራሱ ዛፍ በራሱ ቅርንጫፍ ይቆረጣል የሚለውን ፖሊሲ ያሰብን እና ጽንፈኞችን ስናስብ ባህር በሩንማ እንግዲህ ሙሉ በሙሉ እንደማንጠቀም ካረጋገጡ ምን ሊያደርጉን እንደሚችሉ ልናያይዘው ስለፈለኩ ነው። አይ ሲጀመር በአማራ ክልል ያለው እንቅስቃሴ የሻዕቢያና ወያኔ እጅ እንዳለበት የገሃዱ እንግዲህ አንደኛ ከተጠለፉ ስልኮች፣ ሁለተኛ ደግሞ ራሳቸው ባንደበታቸው በየፕሮግራማቸው ከሚያናገሩት ለምሳሌ ሰሞኑን በከሰም በምንጃር ሸንኮራ አካባቢ ከሰም የቀድሞ ጄኔራል ተፈራ ብርጋዴር ጄኔራል ተፈራ ማሞ የተናገረውን እንትን ማለት ብቻ በቂ ነው። መተንተን ማዳመጥ ትንተናም አይፈልግም። ግልብ የሆነ ነገር ስለሆነ የተናገረው አሁን ስለ ሀራ መሬት ስላለው ኃይል መቃወም ከማን ጋር ነኝ እያለ እንደሆነ ስለ ኤርትራ እኛ እያለን ሰሜናውያን እንግዲህ ሰሜናውያን አስቢው እንግዲህ እኛ እያለን ሰሜናውያን አይጠቁም። ለምሳሌ ያነሳው ኤርትራ እኛ እያለን ብልጽግና ነው የሚለው። እንግዲህ ብልጽግናና ሻዕቢያን ምን አገናኝቶት ነው? አሁን ብልጽግና ኤርትራን ከወጋ እኛ ከኋላ እንወገዋለን፣ አይዟችሁ አትፍሩ። ያው እኛ በጨዋ ቋንቋ እናርገው መንግስት ወደ ኤርትራ ጦር ቢያዘምት እኛ የመንግስትን ጦር እንወጋለን ነው ያለው። ትላንትና በዚህ በከሰም በኮር መሰረትነ ክፍለ ጦር እያሉ እንግዲህ 15 ናቸው። ፎቶዋቸውም እነዛን ሰዎች ሰብስቦ ኮር መሰረትኩ ብሎ የተናገረው የክህደት ቃል ነው። እና ይሄ ጽንፈኛ ቡድን ከመሰረቱ ጀምሮ በተለይ እነ ዘመነ ካሴ ወደ ትግል ገባን ካሉ ጊዜ ጀምሮ በጎጃም አካባቢ በዳንግላ በሰባት አሚት በባህር ዳር እስር ቤት እስረኞችን ሲለቁ አንዱ የለቀቋቸው የቀድሞ የወያኔ በጁንታ ሰዓት በጦር ከሃዲነት በተለይ በምዕራብ ዕዝ በኩል ባህር ዳርና አካባቢው ላይ የነበረውን የጦር ክህደት የፈጸሙ የህዋት ጄኔራሎችን የህዋት የጦር መኮንን ኮሎኔሎችን ነው የለቀቁት። የትግራይን ህዝብ ለህዝብ በሚል ህዝብ ለህዝብና ድርጅት ይለያያል። ማንም ከትግራይ ህዝብ ጋር ጸብ ያለው አካል የለም። እንደ መንግስትም በፖሊሲ ደረጃ እንደ መንግስትም የትግራይን ህዝብ የሚጠላ መንግስት እስካሁን የለም። የአማራ ህዝብን የሚጠላ መንግስት የለም እንደ መንግስት። እንደ ድርጅት ግን እንደ ቡድን ግን እየሰማን ነው እያየን ነው። ለዛውም በመንግስት ያሉ ፓርቲዎች ሳይሆኑ መንግስት የሆኑ ፓርቲዎች ሳይሆኑ ጫካ ውስጥ ሆነው ነገ መንግስት ቢሆኑ የትኛውን ህዝብ ለይተው የትኛውን ህዝብ ነጥለው ሊመቱ እንደሚችሉ ሊያጠፉ እንደሚችሉ በግልጽ እያወጁ ነው። በየጫካው በየጉራንጉሩ በየስብሰባቸው እና መንግስታዊ ዘረኛ መንግስት እስካሁን ድረስ እኔ የብልጽግና መንግስት አንደኛ በዘረኝነት ሲከሱት እኔ ስቃለሁ። ወያኔን በኢትዮጵያዊነት አቅፈሽ ወያኔን ህዋትን በኢትዮጵያዊነት አቅፈሽ ብልጽግናን በዘረኝነት መክሰስ ኃጢአት ነው። ምክንያቱም በ27 ዓመት ሂደት ውስጥ የምናውቀውን ታሪክ የአዋጁን በጆሮ ትላንት ያየነውን ነገር ዛሬ እነሱ በሚደሰኩሩት የጫካ ላይ በሚቅበዘበዙት አካሄድ እንድናምናቸው ይፈልጋሉ። እና እንግዲህ ይሄ በአማራ ክልል ያለ ቡድን በተለይ በጎንደር ያለው ቡድን እርስ በርስ ሰሞኑን በመጋጨት ከዚህ በፊት በአርበኝነት የምናውቀው የመሳፍንት ትልቅ ሰው ናቸው እንደምታውቂው አርበኛ መሳፍንት አሁን እንኳን አርበኛ ሳይሆን ሽፍታ ሆነዋል። እንግዲህ በትልቅነታቸው ስለምናከብር የእሳቸው ልጅ ሰሞኑን ሞቷል። በነገራችን ላይ 2 ልጅ ገበሩ በዚህ በአሁኑ ግጭት። በቀድሞ አንድም ሰው አልሞተም። ደረጀ በላይ 2 ልጆቹን ገብሯል። የወንድሙ ልጅ እንዲሁ ገብሯል። በዚህ በአሁኑ በእርስ በርስ የተቀረ በጁንታ በዛ በሰሜኑ ውጊያ ወቅት ስንት ጀግንነት የሰሩ ልጆች በአሻጥር በእነዚህ በተለይ በህዋትና በወያኔ በተላኩ ከሁለት ተከፍሎ አማራ ክልል ያለው ይሄ ቢያንስ በዛን ወቅት በሐቀኝነት ሲታገሉ የነበሩትን ልጆች አጥፍተዋቸዋል።
በተለይ ጋይንት አካባቢ ደቡብ ጎንደር ሲንቀሳቀሱ የነበሩ ልጆች ተገለዋል በውጊያ በሸፍጥ። ሰሞኑንም እንዲሁ እርስ በርስ ባደረጉት ግጭት የአርበኛ መሳፍንት ልጅ ተገድሏል። ይሄ ቡድን ሁለት ዓላማ ነው ያለው። አንድ አማራ ክልል ያለውን መንግስት አልባ ማድረግ እና ማዳከም ነው። እንግዲህ ለዛም 3 ዓመት ፈጀ። በ3 ዓመት ውስጥ ትምህርት ቤት ብትይ፣ ሆስፒታል ብትይ፣ ጤና ጣቢያ አሁን ራሱ ያየሁ ነበር መኪና አቃጥለዋል ዛሬም ጭምር። እና እንግዲህ እየተሽለኮለኩ ምንድነው የሚያደርጉት? መንግስት ኮሊደር ይሰራል፣ መንግስት ግድብ ይሰራል፣ መንግስት ጀልባ አምጥቶ ጣናን የቱሪስት መጠኑን እንዲሰፋ ያደርጋል። ባህር ዳርን ዓለም አቀፍ ኮንፈረንስ ከተማ እንድትሆን የጣና ፎረምን ከፍተኛ የሰላምና የጸጥታ አስጠብቆ የገጽታ ግንባታ ይሰራል። እና ጅሬግ ደግሞ ምን ያደርጋሉ? የመንግስት ነው እያሉ እንግዲህ የአማራ ክልል ሀብት እኮ ነው። ያን ሀብት ቢገባቸው አሁን በጀት እንዲኩኖ ካልተበጀተለት ይሉሻል። ግን በስንት በጀት የተሰራን ድልድይ ያፈርሳሉ፣ በስንት በጀት የተሰራ መንገድ ያፈርሳሉ። አሁን ጥያቄያቸው ራሱ ከአንዱ ወደ አንዱ የተገጫጨ ነውና ይሄ ቡድን ምንድነው የጽማዶ ክንፍ ስለሆነ ጽምዶ ስለሆኑ አሁን መንግስት ወደ ሻዕቢያም ይሁን ወደ ግብጽም ይሁን ወደ የትኛውም አካል የሚወረውረውን ኃይል እንዳይደርስ ከመሃል በአቅም ቢኖረው የማኮላሸት የማገድ ፍላጎት አለው። ነገር ግን ሰሞኑን በአማራ ክልል ራሱ የክልሉ የጸጥታ ኃይል ለ34ኛ ጊዜ ያሰለጠነው የፖሊስ ሰራዊት የአድማ መከላከል በተለያዩ ከተሞች ሰልፍ አድርጎ ገብቶ እንግዲህ ሰላሙን እያስጠበቀ በተለይ የአድማ መከላከሉ ከዚህ በፊት ደጋግሜ እንደገለጽኩት ቁጭት ያለበት የቀድሞ ልዩ ኃይል ሰራዊት ስለነበረ ይሄ ቡድን አታሎ ወደ ጫካ ወስዶ መሳሪያውን ሽጦ እሱን እንግዲህ ከሞት ያመለጠው ነው። የገደለውን ገለው ለመሳሪያ ብለው ያመለጠው አምልጦ ነው። አሁን በመልሶ ማደራጀት ነው እንግዲህ የአድማ መከላከል እየተደራጀ ያለው። ከስንት አንድ ነው ፍሬሽ እየገባ ያለው እንጂ የቀድሞ የልዩ ኃይል ሰራዊት ነው አሁን አድማ መከላከል እየገባ ያለውና ይሄ በጣም ለክልሉ አስተማማኝ ሰላም የሰጠ። ሌላው መከላከያ ሰራዊታችን በማይጠበቁ አካባቢዎች ለምሳሌ በሀብሮ ወረዳ በጋፍራ በሮጋመነዮ እንዲሁም በራያ በላስታ አካባቢ ትልቅ ድል ተቀናጅቷል። በወዶ ገብ በኩል ብትሄጂ በደቡብ ወሎ በኦረኢሉና በለገሂዳ አካባቢ ለሰላም እጃቸውን ሰጥተው የመንግስትም አካላት በሰላም በክብር ተቀብለዋቸዋል። ሌላው የዲዲአሩ መጠቀም በነገራችን ላይ ዲዲአሩ ላይ የሆነ ሰዓት እናወራለን። የራሱ ክፍተትና ችግር አለበት። ይህን ያዥልኝ ሳምንት እንወያይበታለን። እስከዛው የሚያስተካክሉ ከሆነ ያስተካክላሉ፣ ካላስተካከሉ ግን ይሄ የተሃድሶ ኮሚሽን ያለበትን ችግር እናወጣለን። ምክንያቱም ጥሩ ነው መምጣቱ፣ እኔ እንደንትኑ ቆንጆ ነው። ነገር ግን ያፈጻጸም ከባድ ያፈጻጸም ችግር አለበት። ቅሬታም እያስነሱ ያሉ በተለይ ደግሞ እኔ እዚያው አካባቢ ላይ ስለሆንኩኝ ይደውሉልኛል። ብዙ መረጃዎች አሉ። እነዛ ብዙ መረጃዎች በጃሉ ምን እያደረጓቸው እንደሆነ ተማረውም እንዲመለሱ የማድረግ ዲዲአሩን ተጠቅመዋል። ብዙ ክፍተቶች አሉ። እንደው ልተው ለሳምንት ብናወራ ዝርዝር አለው። ለምን ከፍተኛ ከዛ በተረፈ ግን ሰሜን ወሎ ላስታ፣ ሀብሩ፣ ራያ ቆቦ ቆንጆ ሰላም የሰፈነባቸው አካባቢ ናቸው። በደቡብ ወሎ በወግዲና በወረኢሉ እንዲወዶ ገቦች የገቡበት ነው። በላይ ጋይንት በጀግና ኢትዮጵያ መከላከያ ሰራዊት ለሰላም ጥሪ እምቢ ብሎ አሻፈረኝ ያለውን ቡድን የምስራቅ እዝ ነው የሚንቀሳቀሰው። ጥሩ ድል በትላንትናው ዕለት ተመዝግቧል። ብዙ ምርኮዎችና ብዙ የጦር መሳሪያዎች ተይዘዋል። ይሄ በጣም እጅግ ደስ የሚያሰኝ ነው። ምክንያቱም የሰላም እድል ከቀረበ 3ኛ ዓመቱ ነው። አሁንም በእርግጥ በተወካዮች ምክር ቤት ተወካዮች አማካይነት በተለይ የአማራ ክልል ተወካዮች ለሰላም ድርድር ያቀረቡት ጥያቄ አለ። እሱ ቆንጆ ነው፣ ይበል የሚያሰኝ ነው። ምክንያቱም የሰው ሕይወት ከሚጠፋ ጉዳዮች በንግግር በተለይ እንደ 21ኛው ክፍለ ዘመን በንግግር የሚያልቁበት ሁኔታ እያለ ወደ ግጭት መጀመሪያም ወደ ግጭት የሚያስገባ ነገር አልነበረም። አሁን ግን ቀልብ ገዝተው የሄዱበት መንገድ ብዙ የሚያውቋቸው ልጆች ላልተገባ ውጊያ ላልተገባ ግጭት ሞተዋል፣ ተሰውተዋል እና በዚህ ተጸጽተው በቃን ካሉ
ወደ ሰላም የመምጣት የማደራደር ጉዳዮች አሉ። እሱን እንግዲህ የያዘው አካል ስለያዘ እኛ በዛ ጉዳይ አንገባም። ምክንያቱም ለሚዲያ አንዳንዴ ስታወጪው ምን ይሆናሉ መሰለሽ ልጆቹ የፖለቲካ ትንሽ ብስለት ስለሌላቸው አይ እነገሌ እኮ ተደራደሩ እያሉን ነውና አንደራደርም ይሉሻል። ይሄ በጣም የዋህነት ነው። በጓዳም ቢደራደር ነገ በይፋ ይወጣል። ዋናው ነገር የሚደራደርበትን ሐሳብ ማወቁ ደራደርበታለሁ ወይም እከራከርበታለሁ ብሎ ያሰበውን ነገር ይዞ ወደ ጠረጴዛ ዙሪያ መምጣትና በዛ ላይ ድል ማድረግ ነው እንጂ ከተሰማብኝማ ይቅርብኝ። ለምሳሌ እነ እስክንድር ጀምረው ነበረ የምስራቅ ካስታወሽ የምስራቅ አፍሪካ የአሜሪካ ኤምባሲ የአውሮፓ ህብረት እነዚህ 4 አካላት ሂደው ነበረ ወደዛ እንትና ላይ ሰሜን ወሎ ዳውንት ኩርባ ላይ ሂደው ነበር። እንግዲህ ኩርባ በጣም ሸጥ የሆነ ቦታ ነው እና እዛ ድረስ ሂዶ ይሄ አደራዳሪው የአውሮፓ ህብረትና የአፍሪካ ህብረት የኢጋድ እና የአሜሪካ ኤምባሲ ሂደው ነበር። እዛ እነዚህ አካላት እዛ ድረስ ሂደው ተነጋግረው እንግዲህ ቅድመ ድርድር የሚባል አለ። ንግግር፣ መቀራረቢያ፣ በተናጠል በኋላ በቡድን ብዙ ሂደቶች አሉ የድርድር እና ልክ እንደ እናቶ ጌታቸው ቢፒአር የሆነው ፈጣን የሆነው ቶሎ አድኑን ምንም ይሁን ምንም ፈርማቸው አድኑን ስላሉ ነው እነ ደብረ ጽዮን እንጂ ሂደቱ ያነ ነው። በቃ በተናጠል ትሄጃለሽ፣ በቡድን ትሄጃለሽ፣ ከዛ መደራደሪያሽን ታቀርቢያለሽ፣ ከዛ በኋላ የተስማማሽበትን ትስማሚያለሽ፣ በልዩነትም ትስማሚያለሽ። በነገራችን ጦርነቱ ግጭቱ የማያልቅና የማይቋጭ ከሆነ በሂደት የምታልፊበትን በአቋም እንለያይና ግን ነገሮች እየሄዱ በሂደት እየተስማማን የምንሄድበት አለ። በመርህ ደረጃ ግን በዋናነት በጠረጴዛ ዙሪያ ተገናኝቶ መነጋገር ይሄ መሰልጠን ነው። ከክላሽ ውጊያ የጭንቅላት ውጊያ ይበልጣል። እኔ አንቺን ሳልገድልሽ እንዲሁ ተነጋግረን ተግባብተን የኔን ሐሳብ አንቺን ሐሳብን ይወስጄ መግባባት እኮ ማለት ትልቅነት ነው እና ይህንን መንገድ የመረጡ የሰለጠኑ ናቸው። አትፈሩ ነው። እኔ ጓደኞችም ስለሆኑ ነው ስለማቃቸው ነው። ይሆንማ ሚዲያ ከዘገበው አንደራደሩም ይላሉ። ተደራደሩ፣ ይነጋገሩ። አዎ ድርድር እንደሆነ እኮ በታሪክ የሚታወቅ እውነታ ነው። ትላንትናም መሪዎቻቸው እነሱ ያው የላኳቸውም እየተደራደሩ አይደል እንዴ አሁን ነፍሳቸውን ራሳቸውን አድነው ለህዝቡም ተስፋ የሆኑት የእውነት ለአማራ ክልል ህዝብ ከሆነ የነሱ ጫካ መግባት በመደራደር ሌላውን ማዳን እንዴት እንደሚቻል ከጎረቤቶቻቸው ማየት ይችላሉ። አዲስ ነገር አይደለም። ማብቂያውም ድርድር እኮ ነው የመጨረሻው አማራጭ ማለት ነውና በዚህ ልክ ሻቢያም እኮ እንደው ላኪዝሽ ሻቢያም እኮ አልጀርስን ያዳነው ታውቂያለሽ። ሻቢያም እኮ አስመራ ሊያዝ ነበር ተሰኒ ገብቷል የኛ ጦር። ሻቢያንም ያዳነው አልጀርስ ነው፣ ወያኔንም ያዳናት ፕሪቶሪያ ነው። አለቀ። ይሄንን አውቀው ሀገር ይምራጥ ባይሆን አንዱ ጓደኛ ባይሆን ጅቡቲን አድርጉላቸው እያለ የፈለጉትን ያድርጉ። እሱ መልካም እንግዲህ ጥሩ ነገር ነግረህናል ቴዲ፣ በጣም አመሰግናለሁ። ዛሬ የምናበቃው በዚህ የህወሓትን አጀንዳ ሳናነሳ አማራ ክልል ላይ ደርሰን ትግራይ ሳንገባ እንዳንመለስ አንድ በጣም በማህበረሰቡ በተለይ ወጣቱ የገባውን ነገር ሲናገር የምትደሰትበት ነገር ያጋጥማልና አንድ በጣም የደነቀኝ ነገር የ50 ዓመቱን የህወሓት ሂደት በጣም አጭርና ግልጽ በሆነ መንገድ ሲገለጽ የተደሰትኩበትን አባባል ማንሳት ፈልጌ ነው። በታሪክም በዚህ አሳጥረን ራሱ ምን እንደሚመስል መንገድ ስለሚገባን ነውና 50 ዓመት የሞላው ህወሓት ራሱ ያረጋግጣልን እውነታ ብዬ ያስኩት ምንድነው 1977 የነበረው በህወሓት ለሁለት ሲከፈል ማለት የተባረው አንበሽብሹ 69 ነው። 1977 የትግራይ ችግር እና አረጋዊ በርሄ ናቸው ተብለው ተባረሩ ይላል። ችግሩ ግን ቀጠለ። 1993 የትግራይ ችግር እነ ጻድቃን ናቸው ተባለ። እነ ጻድቃን ተባረሩ። የትግራይ ችግር ግን ቀጠለ። 2017 የትግራይ ችግር እነ ጌታቸው ረዳ ናቸው ተባሉ። እነ ጌታቸው ረዳ ተባረሩ። ችግሩ ግን ቀጠለ። 2018 የትግራይ ችግር አቶ ታደሰ ጀነራል ታደሰ ለዛሬ ጀነራል ታደሰ ናቸው ተባለ። ችግሩ ግን እስካሁን እያየነው ነው። ስለዚህ ችግሩ
ህወሓት ፓርቲ ውስጥ ያሉ የበሰበሰ አስተሳሰብ ያላቸው የቆሻሾች ስብስብ ነው ብሎ ይቋጨዋል ይሄንን የህወሓትን ታሪክና ይሄ በጣም ስለተደነቁበት ነው። እንግዲህ እያንዳንዱ የተለያየ ስያሜ እየሰጡ እያባረሩ እያሳደዱ ምሁሩንም በለው የተለየ የፖለቲካ አቋም ያለው የፖለቲካ አስተሳሰብ አይዲዮሎጂ ያለውንም እያባረሩ እዚህ ደርሰናል። 50 ዓመት ሞልቷቸዋል። የትግራይ ችግር ግን ከችግሩ ፈቀቅ አላለም። ዛሬም ድረስ ስለ ጦርነት፣ ስለ እልቂት፣ ስለ ስደት፣ ስለ ዘረፋ፣ ስለ ሙስና እንደው መጠጊያ ከማጣታቸው የተነሳ የመጨረሻ ለትግራይ ህዝብ ጠላት ከሆነው አካል ላይ እስከ መወዳጀት የደረሰ የቆሻሾች ስብስብ ነው ብለው ይገልጿቸዋልና ይህ በጣም ለኔ በ50 ዓመት የታሪክ ሂደት ውስጥ አንድን ስህተት ወይም የአንድን አስተሳሰብ የጨቀየ የበሰበሰ አስተሳሰብ መገለጫ በደቂቃዎች የሚገለጽ ድንቅ ሐሳብ ብዬ ስላሰብኩት ነው። በጣም የሚገርም ነው። አይ የሚገርም ነው እውነት ለመናገር በጣም ትልቅ እይታ ጥልቅ እይታ ነው ለኔ። ምክንያቱም ህወሓትን ወያኔን በደንብ አድርጎ የገለጸ አጭር የሚመስል ግን የራሱ የያንዳንዱ ምርምር የሚፈልግ የወያኔን የዚህ የ50 ዓመት ታሪክ በእነዚህ መስመሮች ገላጭ በሆነ አጭር በሆነ ግን ደግሞ ጥልቅ ምርምር የሚፈልግ በጣም ትልቅ ነገር ነውና አሁንም ራሱ እንግዲህ የነዚህ የችግር ሲግናል እኔ ቴዲ ያችት መቸኛለች የችግር ሲግናል ነው ደብረጽዮን የሚለው የችግር ሲግናል ናቸው የስባታውያን ናቸው እነዚህ የሚበጠብጡ ቡድኖችና የስባት ሰዎች ናቸው። በነገራችን ላይ ሰውየው ውጭ አለ እንጂ አሁን የሚመራቸው በሱ መንፈስ ነው የሚመሩት። ሰሞኑን እኮ የአፋር ክልል ያደረጉት እኮ ትንኮሳ አሁን መቀሌን እኮ ምን እንደሆነች ያው እንግዲህ ካንቺ በላይ የሚያውቅ የለም። የሙት ከተማን የመሰለችው ምክንያቱም እያንዳንዱ የንግድና የኢኮኖሚ እንቅስቃሴ ያለው በአፋር ክልል በኩል ነው። እንግዲህ ለማይረባ ነገር ብለሽ መተሽ ስተነኩሽ ከዛ እንደገና ደግሞ መንግስት የተባለው እንግዲህ ጊዜያዊ የሚሆን መንግስት ነው። እንደ በመንግስታዊ ቁመና ሊኖረው ይገባል ኃላፊነት። መንግስት ማለት በነገራችን ላይ ሆደ ሰፊነት ማለት ነው እኮ ከድርጅቶች ለየት የሚያደርገው ነገሮችን በመርህ የሚፈጽም ግብታዊ ነገር የማያደርግ ይህን ነገር ባደርግ ቀጥሎ ይህን መዘዝ ያመጣብኛል ብሎ የሚያስተነትን ለማን ለሚመራው ህዝብና ለሚመራው አካል ሲል የሚጠነቀቅ ነው። እና የትግራይ ጊዜያዊ አስተዳደር በእነ አቶ ታደሰ ወረደ የሚመራው ኃይል ማለት ነው ጊዜያዊ አስተዳደር እንግዲህ ፕሪቶሪያ ስምምነት ከሰጣቸው እንደገና ጠቅላይ ሚኒስትር አብይ አህመድ ከሾሟቸው ምክንያቱም የፕሪቶሪያው ስምምነት እሱን ስለሆነ የሚለው ማዕከላዊ መንግስቱን ማክበር በማዕከላዊ መንግስቱ መመራት እንደውም ሼር አድርጉ ነበር የሚለው የብልጽግናም በዛ በትግራይ ክልል ያሉ ተቃዋሚዎችን እሱን ነው ምርጫ እስከሚደረግ ነገር ግን እንደው እዛው ተቻችላችሁ እዛው ሆኑ ምክንያቱም እንደማያሰሩ ይታወቃሉ እኮ አይ እንደማያሰሩ ብቻ ሳይሆን ብዙ ጊዜ የትግራይን ህዝብ ለማታለል እንግዲህ ጥቂት ሰዎች በፖለቲካ ሴራ ውስጥ ሲኖሩ ህዝቡን ምን ያህል እንደሚያታልሉት ነው የሚያሳይህና ብዙ ጊዜ ትግራይ ላይ የሚደርሱ ችግሮች አሁን የምንለው ጦርነትም ረሃብም ስደትም የሚያጋጥም ከሌላ አካባቢ ተሾሞ በሚመጣ ሰው ምክንያት እየተደረገ ይገለጻል። እንግዲህ ያው አሁን ላይ ስንደርስ ግን ይሄ እውነታ በትላንትና መንገድ መቀጠል ስለሌለበት እስቲኛ ጣልቃ ሳንገባ ራሳችሁ ችግራችሁን ፍቱ የሚል ሀሳብ መምጣቱ የሚደነቅ ነው። እንደዛ ነው። ባለፈው እንደውም አንቺ ከጋዜጠኛ ገበየሁ ጋር ስትነጋገሩ ከባለፈው አርቡ ፕሮግራማችሁ ካንቺ የወሰድኩት በጣም የተመቸኝ ምንድነው እንኳን ዶክተር አብይ እነዚህን ሰዎች የዛኔ እርምጃ ሳይገደሉ ቆዩ። ምክንያቱም ቢገደሉ የምን ጊዜም ጀግናችን እየተባሉ ያስቸግሩ ነበር። ሀውልት ባውጆን ነበር የሰማዕታት ሀውልት እና መቆየታቸው ህዝቡ እኒህን ሰዎች ክፋት የነዚህን ሰዎች ለህዝብ ደንታቢስነት ለራሳቸው ለቆሙለት ጥቅምና ለቆሙለት ለራሳቸው ስልጣን እንጂ ህዝቡ የፈለገ ቢሆን በጦርነት ቢሰቃይ እናት ብታለቅስ ህፃናት ቢቸገሩ ትምህርት ቤት ቢዘጋ ተቋማት ቢወድሙ ምናቸውም እንዳልሆነ አሳይተዋል። አይመለከታቸውም
ለምን እንደማይመለከታቸው ምናልባት ከመሪያቸው የተወሰደ አንድ ቃል እናስገባ። በተለይ ቪዲዮን ደግሞ መጠቀም ብንችል ደስ ይለኛል። ከኤርትራ ሰዓት ስላለፈ ነው ቶሎ ጣልቃ እየገባሁ የምጠይቅዎት። በጣም ይቅርታ አድርጉልኝ አቦይ ስብሐት። በኢትዮጵያ መንግስትም ይሁን በኢህአዴግ ፓርቲ የማዕከላዊ ኮሚቴ አባልነትና በህወሓትም ጭምር አልፎ ተርፎም በካቢኔ አባልነት ኤርትራውያን አሉ ይባላል። ምን ያህል እውነት ነው አቦይ ስብሐት? ትውልድ ኤርትራዊ የሆኑ በአመራር አሉና ሙሉ ኤርትራውያንም አሉ፣ ግማሽ ኤርትራውያንም አሉ። እኔም ኤርትራውነት አለኝ እና ምን አደጋ ያመጣል? አዜ ማተር ኦፍ ፋክት አሉ። እንዳልኩት ግን ኢትዮጵያውያን ናቸው። ህዝባዊነታቸው አያጠራጥርም። እሺ በአረብ ስትራግል ጊዜም የነበሩ ናቸው። ዛሬ የተፈጠሩ አይደሉም ማለት ነው። የተፈጠሩ አይደሉም። እሺ ከቪኦኤ ጋር የተደረገ ምናልባት ከቪኦኤ ጋር ቆየት ያለ ኢንተርቪው ነው። በህወሓት ውስጥ የካቢኔ አባላት አሉ የተባሉት ኤርትራውያንን አሉ ወይ የሚል ነው ጥያቄው። ልክ ነው። በህወሓት ፓርቲ ውስጥ ኤርትራውያን አሉ ነው ጥያቄው። እንግዲህ ይሄንን በፈጣጣ ያለምንም ማንገራገር መልሰውታል አይደለ? ትውልደ ኤርትራ የሆኑ አሉ፣ ሙሉ ኤርትራዊ የሆኑ አሉ፣ ግማሽ ኤርትራዊ የሆኑ አሉ፣ እኔም ራሴ ኤርትራዊነት አለኝ ይላሉ አይደለ? ስብሐት እንግዲህ ኢትዮጵያን እያስተዳደሩ የነበሩ ኤርትራውያን መሆናቸው የምናረጋግጥበት አንዱ የበዛውን ፐርሰንት የሚወስደው ይኸው መሆኑን አሳይተናል። እና ኢትዮጵያዊነታቸው ምንድነው አያጠራጥረንም። ትክክል። በኢትዮጵያዊነት መንፈስ ነው እንግዲህ እነዚህ ካቢኔ አባላት ሆነው የቆዩትና ህዝባዊነታቸው አያጠራጥርም። በትጥቅ ትግልም ወቅት አብረውን ነበሩ ነው የሚሉት። ስለዚህ እንግዲህ ይህንን የ50 ዓመቱን ወደ ኋላ መለስ እያለን ስንሄድና እያንዳንዱ ችግር ፈጣሪ ናቸው ተብለው የተገለሉትን ሰዎች ስናስብ እነማን ናቸው በዚህ ሂደት ውስጥ የተባረሩት የሚለውን ነገር ካሰብን ቅድም የገለጽኳቸው ሰዎች አሉ አይደለ? ቀድሞ አቶ ዛሬ ዶክተር አረጋዊ በርሄ፣ ከዛ በኋላ የመከላከያ ጠቅላይ ኤታማዦር ሹም የነበሩት ጻድቃን ገብረተንሳይ፣ ሜጀር ጀነራል ጻድቃን ገብረተንሳይ፣ አቶ ጌታቸው ረዳ እንዲሁም አሁን ያሉት ጀነራል ታደሰ ወረደን ምናልባት በታሪክ የዘር ሐረጋቸው ቢመዘዝ ከኤርትራዊነት ጋር የሚገናኝ ታሪክ የላቸውም። ስለዚህ የተባረሩ ያሉት እነማን ናቸው? ተጋሩ ናቸው ማለት ነው። በካቢኔ ውስጥ እየመሩ ያሉትና ሲመሩ የነበሩት ደግሞ በኤርትራዊነታቸው የሻቢያ ወኪል የሆኑ በነገራችን ላይ ለሻቢያም ውክልና ሲወግኑ እኔ ያቶ መለስም ቢገባ ደስ ይለኛል። ያቶ መለስ ንግግር አሁን አንዋጋም እኛ ውጊያ ታክቶናል፣ በተለይ ስለ አሰብም ተጠይቀው ነው። ለኤርትራውያኖች ለኤርትራ ወግ ነው። እኛ ከዚህ በኋላ ሰልችቶናል፣ በቅቶናል፣ የምንዋጋለትም መሬትም የምንዋጋለትም ዓላማም ጨርሰናል፣ የለንም። ዋጋለህ ያለው መንገዱን ጨርቅ ያርግለት የመጋበዝ ነገር ግን ይሄንን 1983 ብለውት ታዩ 86 ነው ያሉት 1986 ብለው 1990 ግን የበሬ ግንባር ለማታከለው ባድመ ያን ሁሉ ያክል ሰው ካለቀ በኋላ ሰጥቶ መቀበል በሚል መርህ እንደገና ሰጥቶ መቀበል ብለው እንደውም ብዙ ሰው መሰለው ሰጥቶ መቀበል ሲባል ባድመን ሰጥተን አሰብን ልንቀበል ነበር የመሰለው። ውስጥ ለውስጥ እንደሱ ይሰራ ነበር። በነገራችን በወቅቱ የመከላከያ ጠቅላይ ኤታማዦር ሹም የነበሩት ሜጀር ጀነራል ጻድቃን እንደዚህ አይነት ሀሳብ እንደነበራቸው በተለያዩ የሚዲያ አጋጣሚዎች ገልጸዋል። ግን ዋናው ምንድነው የሚባለው አንገቱ ላይ ሸምቀቆ አስገባ። አሁን ያልሻቸው እኮ ናቸው። አሁን ያልሻቸው ሰዎች ለኤርትራ ወይም ለሻቢያ ጥቅም እኔ ኤርትራ አይደለም። ምክንያቱም ኤርትራ ላይ ያለው መንግስት ወይም አካል ሻቢያ ነው። ህግደፍ መቼም ህዝባዊ ሆኖ ማያቅም፣ ለህዝብም አስቦ ማያቅም ቡድን ነው። አሁንም ቡድን እንደሆነ ቆይቷል። አንድም የመንግስት ስትራክቸር የለውም።
አንድም የመንግስታዊ ልማት የለውም። እስኪ የትኛውን ፋብሪካ ነው በዘመኑ ያስመረቀው? እስኪ ሞለቲ ቢራ እኮ ፋብሪካ ብቻ ነው ያለው። ሞለቲም እኮ አሁን በቀን 2 ነው እንደ ታብሌት ነው አሉ የሚታዘዘው። መልካም እሺ፣ እናጠቃለው 1986 ነው ያልከኝ። እንግዲህ የምንዋጋበት ጉዳይና ምክንያት የለንም ያሉትን ለምን እንደሆነ ጠቅሰን የዛሬውን እንቋጭ። ያው የተዋጉበት ምክንያት ኤርትራን ማስገንጠል ስለነበር ጨርሰናል። ከዚህ በኋላ ምንዋጋበት ምክንያት የለንም እንደማለት ነው ለማለት ፈልጌ ነው። የዛሬውን እዚህ እናብቃ። እሺ አቢ፣ ያው እንግዲህ ስለነበረንም ቆይታ እጅግ አድርጌ አመሰግናለሁ። በተለይ ደግሞ በአማራ ክልል የክቡር ጠቅላይ ሚኒስትር ሄዶ ቱሪዝሙንም አጠቃላይ ያለውን የጎንደርና የባህር ዳርን ማነቃቃት በህዝቡ ላይ ተስፋ መስጠት ትልቅ ነገር ነው። እንደውም ያልተናገርነው ነገር ክብርት ቀዳማዊ ዝናሽ ታያቸው በጎንደር የመጀመሪያውን ዳቦ ፋብሪካ ከሁሉም ከኢትዮጵያ ያስቀደሙት፣ ምክንያቱም የትውልድ ቦታቸውም ስለሆነ አስቀድመው ሰርተው ነበር እና የጽንፈኛው ቡድን መጀመሪያ እንደተነሳ ሂዶ ያወደመውና ዘበኛውን ጥበቃውን የገደለው የክብርት ዝናሽ ታያቸው የዳቦ መጋገሪያ ነው ሂዶ ያፈረሱት። የሚገርምሽ ያ ዳቦ መጋገሪያ እንግዲህ ቀዳማዊ እመቤት ቤተ መንግስት ነው ያሉት። እሳቸው ያንን ዳቦ አይበሉት። እዛ ጋር ያ ዳቦ ፋብሪካ የሚጠቅመው ለማን ነው? ለጎንደር ህዝብ ነው። እና አሁንም ይሄ ዝም ብሎ በመቅበዝበዝ ዝም ብሎ የተሰሩ በግርግር፣ በነገራችን ላይ በግርግር አማራ ክልል እየተጠቀመ ነው በሌለ በጀት። ጎንደር የሚሰራው በፌዴራል በጀት ነው። ባህር ዳር የሚለማው በፌዴራል በጀት ነው። ሌሎች እንኳን በራሳቸውና በሌለም በጀት ነው። እና እነዚህ 2 ከተሞች እየለሙ ያሉት በፌዴራል በጀት እንደሆነ ታውቆ ይሄ ድል አሁንም እንዳያመልጥ እና ህዝቡ በተለይ ህዝቡ ይሄ ወመኔው ቡድን የጊዜ መውጫ ስላደረገው ነው። ህዝቡ ግን ቆም ብሎ እንግዲህ 3 ዓመት ማበድ አያስፈልግም፣ መስከን ያስፈልጋል። እና ሰከን ብሎ ምን እየተለማ ነው፣ ምን እየተሰራ ነው ተብሎ እንግዲህ የተለሙትን ልማቶች ብንጠብቅ የሚል እንደው መልእክት ላስቀምጥ ብዬ ነው። ጨርሻለሁ። በጣም እናመሰግናለን። እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበር። ክቡራትና ክቡራን ተመልካቾቻችን ታግሳችሁ ስላዳመጣችሁ በጣም እናመሰግናለን። በሚቀጥለው ሳምንት በሌሎች ርዕሰ ጉዳዮች እንገናኛለን።